በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። የቅዱሳን አምላክ ቅዱስ እግዚአብሔር ሕያው ዘላለማዊ ንጉሥ አምላክ አብርሃም፣ አምላከ ይስሐቅ፣ አምላከ ያዕቆብ፣ ወልደ ድንግል ማርያም ክብር ምስጋና አምልኮትና ውዳሴ ላንተ ይሁን። ማምላክ ወላዲተ አምላክ እግዝእትነ ማርያም ኪዳነ ምሕረት ቤዛይተ ኩሉ ዓለም ይደለወኪ ክብረ ስብሐት። እግዚአብሔር አምላክ ስሙ የተመሰገነ የመስቀሉ ባለቤት ክብር ለሱ ይሁን። ተመስገን። እንኳን አደረሰን ላለው በድጋሚ እንግዲህ አዲስ ዓመት ነብይ እግዚአብሔር ቅዱስ ሄኖክ የዘመን አቆጣጠር ስንቆጥር 7ኛ ዓመትን ይዘናል። እንኳን ደስ አለን። እንግዲህ ሁልጊዜ አዲስ ዓመት ሲመጣ ጾሙ አብሮ ነው የሚመጣው። የፋሲካ የታላቁ ጾም እንግዲህ ምን ጾመው ይታወቃል። አክፍሎት የታወቀ ነው። በዚህ በታላቁ ጾም በሳምንት አንዴ እንጀራ ህብስት እንቀምሳለን። ሰኞ፣ ሮብ፣ ዓርብ አክፍሎት አለን። ያው ዘቢብም ደግሞ አለ። እንደዚሁ ቀይ ዝክርም እንደዚሁ ይኖረናል። ያው እዚህ ገዳሙ ቅርብም የምትኖሩ ማለት ነው። እንግዲህ ይሄንንም ጾም እንግዲህ እናንተም የምታዩት እኔም የማየው ብዙ ነገሮች አሉ። ስለዚህ ሀገር የምንጠይቀው በተለይ አሁን በዚህ ሀገር ላይ ጤነኛ ምግብ እየተባለ እዚህ ሀገር ላይ እየገቡ ያሉ ለሰው እየቀረቡ ያሉ ግን ለወደፊት ጤናው የሚያሳስብ እንደውም አንዳንድ ጊዜ ከሰውነት ጎዳና ውጪ የሚያደርግ ህዝብን ከእግዚአብሔር ጋር የሚያጣላ እንግዲህ እድሜ ልክ የነሱ ምግብ ስንበላ ደግሞ እድሜ ልክ የነሱ መድኃኒት ቀለብተኛ እንድንሆን የሚያደርጉ ያው ድክመትና ክፍተት እየተፈለገ ነውና ያንን አካሄድ አሉና እግዚአብሔር ያንን እንዲሰብርልን ዛሬ ገንዘባቸውን ተጠቅመው የበለጠ ገንዘብ እንዲሆንላቸው ይሄንን አድርጉ እየተባሉ የራሳችን ኢትዮጵያውያን ገንዘብን ለማካበት ሀብትን ለማካበት ሲሉ እኛን ሊጎዳን የሚችል ነገር ይገባልና አንዳንዴ ባለማወቅ አንዳንዴ ደግሞ እየታወቀ የሚደረጉ ነገሮች አሉ። እግዚአብሔር ይሄንን እንዲያስቆምልን እሱ ፈጥሮናልና እሱን እንድንጠላ እሱን እንድናማርር የለህም ብለን እንድንክደው የሚደረግ ድርጊት ነውና እንደዚህ በበሽታ በመያዝ እንዳለ ሆኖ ደግሞ በሱስ ተይዘው ያሉ ወጣት በጫት በሲጃራ ፍጹም የሆነ እግዚአብሔርን ጥላቻ እግዚአብሔር የለም ከኛ ጋር ብሎ ተስፋ የመቁረጥ አካሄድ ማህተብን የመበጠስ በጣም በሚያሳዝን ሁኔታ ትውልድን ሊያጠፋ ሊመርዝ የሚችሉ ነገሮች በሰው አይምሮ ተስፋ እየቆረጡ ወጣቱ ከእግዚአብሔር ቅፍ ስር ሊያወጣ ህዝቡን ሊያወጣ የተዘጋጁ በጣም ብዙ ነገሮች አሉ። ትውልዱ ዛሬ በትንሽ ነገር ነው የሚታለለውና እግዚአብሔር ያንን በረቀቀ መንገድ የመጡበትን እንዲበትንልን ወደሱ እንዳንቀርብ እንቅፋት የሆኑብንን እንዲያነሳልን ስለ እናትህ ስለ ወላዲተ አምላክ እየተባለ ለምን እንደሚገባ እንዲሁም ደግሞ ያው ብዙውን ጊዜ ተናግሬያለሁ። በዚህም ጸሎትም ይዘንበትም እናውቃለን። የወሊድ መቆጣጠሪያ አንዳንድ የጤና ጣቢያዎች ላይ እነዛን ሴቶች ሳያማክሩ የወሊድ መቆጣጠሪያ እንዲጠቀሙ የማድረግ ነገር በሕክምና ባለሙያዎች አለ።
ይሄ ነገር ደግሞ ትክክል አይደለም። ሳይፈልጉት ሁሉ እየተደረገ ይሄ የሚደረገው ክትባት ወላጅ ወይም ቤተሰብ ሳያውቅ ህፃናት የሚወጉትን መርፌ በተለይ በወለዱ ሰዓት የሚደረጉ መርፌ የሚሰጡት መርፌዎች ህዝቡ ምንድነው ብሎ መጠየቅ ይጠበቅበታል። ወደ አምላኩ ማሳሰብ ይጠበቅበታልና ቶሎ ትውልድን ከዚህ ምድር ላይ ማሰናበት እንዲሁም ደግሞ ዘር እንዳይተካ የማድረግ ስራ በጣም ካዘንኩት ውስጥም እዚሁ አንዳንድ ጤና ጣቢያ ላይ እናት በምትወልድበት ሰዓት በጣም ኖርማል ሆኖ የተለመደው ነገር በምጥ በምትወልድበት ሰዓት ስቲች ወይም የማህፀን ስፌት የተለመደ ሆኗል። እነሱ ራሳቸው በመላጭ እየቀደዱ ማህፀኗን ልጁ እንዲወጣ የማድረግ ስራ አለና ይሄ ትክክል እንዳልሆነ ይሄ ማህፀንን እንደሚያበላሽ አልፎም ተርፎም ደግሞ የማህፀን ኢንፌክሽን እንደገና የማህፀን ካንሰር የሚያመጡ ነገሮች ናቸውና ይሄ ነገር በሰፊው እየተሰራበት ያለ ነገር ነው። እግዚአብሔር ይሄንን እንዲያቆምልን ምክንያቱም እናቶች ወደፊት በብዙ ነገር በማህፀን ላይ የሚመጡ ነገሮችን ሽንት ቤት ሄዶ መቆጣጠር አለመቻልን፣ ሽንት አለመቆጣጠርን ወዘተ በጣም ሆዳቸውን ጨብጠው እንዲይዙ ምግብ አምሯቸው እንዳይበሉ ውሃም ጠጥቷቸው እንደፈለጉ እንዳይጠጡ የማድረግ ይሄ ስቲች በጣም ከባድ እንደሆነ ብዙዎች ያልተረዱት ነገር አለና እንግዲህ ምንድነው አንድ እናት በተፈጥሮ መውለድ ስትፈልግ አንድ አዋላጅ ሴት ልምድ ሊኖራት ይገባል። ብዙ ጊዜ ልምድ የሌላቸው ናቸውና አሁን ሀገራችን ላይ በጣም የተለመደ ነው። ብዙ ሴቶች ኖርማል አይደለም ወይ በስቲች መውለድ ይባላል። በጭራሽ ኖርማል አይደለም። የምታዋልደው ባለሙያ ልምድ የላትም፣ ብዙ እውቀት የላትም፣ ወይም ደግሞ ተልኮ ያላቸው ማህፀንን የማበላሸት ምክንያቱም የወላጅ መቆጣጠሪያ እየሰጡ ትውልዱ እንዳይወልድ ተደርጎ ነበርና አሁን ደግሞ መውለድ ሲችሉ ደግሞ ፈጥር እንደገና እንዳልኩት የማህፀን ካንሰር እየተባለ እየተስፋፋ እንዲመጣ መውለድ እንዳትችል ከዛ አንድ ልጅ በስተቀር እዚህ በኋላ እንዳትወልድ የማድረግ ሴራ እየተደረገ ያለውና ይሄንን ነገር እግዚአብሔር እንዲያቋርጥልን በሌላ መስክ ደግሞ ተደራጅተው የገቡ ከአንድ ልጅ በላይ እንዳይወለድ የማድረግ እቅዶች እግዚአብሔር እንዲያፈርስ ካቱን በሱ ስራ ማን መግባት ስለሌለበት እንዲሁም እግዚአብሔር የማይፈልጋቸውን ከመንገድ ላይ እንዲያነሳልን ምንም ሀብትም ቢኖራቸው ምንም ስልጣንም ቢኖራቸው ምንም ዕውቀትም ቢኖራቸው እግዚአብሔር እሱ እንዲፈትሻቸው ማድረግና ለሱ የማይመቹትን እንዲያነሳልን መለመን እኛም ይሄን ነገር ልንቃወም እንደሚገባ ከአንድ ልጅ በላይ እንዳይወልዱ ማድረግ ከዛም ከወለዱም በኋላ ደግሞ ጤነኛ ሆኖ እንዳይቀጥሉ ይደረጋልና ይሄን ነገር በጸሎት መጠየቅ በጣም አለበት። እስር ቤትም ሆኜ ከዚህ ቀደም ሰምቻለሁ ብዙዎች እስረኛዎችን የማህፀን ካንሰር አለባችሁ የሚል ሲምፕተሙ ያሳያል እየተባሉ ብዙ ሴቶችን የማሳቀቅ ስራ ነበርና ይሄም ያው የመንፈሳዊ ህይወት ድክመት ተጠቅመው ነው እንደዚህ የሚደረገውና ለወሊድ መቆጣጠሪያ እንደገና ደግሞ ጽንስን ማስወረድ ወዘተ ይሄ ክፍተት ስላለ እነሱም በዚህ ተጠቅመው ይሄን ነገር ያደርጋሉና ይሄ በእውነት እግዚአብሔር የሚቀበለው ነገር አይደለም። እነሱ እኛ ሳንነቃ እነሱ ቀድመው እየተዘጋጁበት ያሉበትን ነገር እግዚአብሔር እንዲያፈርስልን አጥብቀን ልንጠይቅ ይገባል። ነገ በልጆቻችን ላይ እነሱም ዘር እንዳይተኩ እንዳይወልዱና የሮቦት ከተማ የኮምፒውተር ከተማ የአርቲፊሻል ከተማ በአርቲፊሻል የሚኖር ህዝብ የመስራት እቅድ ነው ወደፊት ያላቸውና እግዚአብሔር ያንን እንዲያፈርስ
ይሄ ዘመን አመጣሽ የሚባሉ ነገሮችን ትውልዱን እንዲቀበለው እንዲያምንበት እየተደረገ ከእግዚአብሔር መውጣት፣ በብልጭልጭ ነገሮችን ሰውን መመሰጥ፣ በማቴሪያል ነገሮች ሰውን እየመሰጡ ከእግዚአብሔር እጅ ማውጣት ነውና ሰው ልጅ ደግሞ ያለ እግዚአብሔር አምላክ እንደፈጠረውን መርሳት እንደሌለበት፣ አምላኩን እንዳይረሳ፣ እናቱን ወላዲተ አምላክ እንዳይረሳ በኃይለኛው ሊጸለይበት ይገባልና ለሰው ልጆች ብሎ ዋጋ የከፈለውን አምላክ በዚህ በእንደዚህ አይነት ነገሮች ሰው እግዚአብሔር እንዲያማረርና ከሱ እጅ እንዲወጣ የሚደረጉ አካሄዶችን እግዚአብሔር አምላክ እንዲያፈርስልን በዚህ በጸሎት ልንጠይቅ በስግደት ልንለምን ይገባናል። እንዲሁም ህፃናት ክትባት የሚከተሙ ስለ ክትባቱ አጥብቃችሁ እንድትጠይቁ እንፈልጋለሁ። እንደተወለዱ ከዛም በኋላ ደግሞ በ2 ዓመትም በ3 ዓመትም እድሜያቸው እየተከተው ያሉ መድኃኒቱ ምን አይነት ከባድ ነገር እንደሆነ እንዴት አድርገን ማፍረስ እንዳለብን የጸሎት ውሃው ቅዱስ ገብርኤል በብርሃነ መስቀል ባርከው መብርሃን ፍበይበት እያልን ልጆቻችንን በተለይ ተከትበው መጡ ከተባለ የጸሎት ውሃ እንዴት መስጠት እንዳለባችሁ፣ ሆዳቸውን በእምነት መዳበስ እንዴት እንዳለባችሁ፣ ትንሽ እምነት አርጋችሁ ትንሽ የጸሎት ውሃ አርጋችሁ ሆዳቸውን በሆነ ጊዜ እየጠበቃችሁ ሆዳቸውን እንድትዳብሱ ነውና በዚህም ከፍተኛ ጸሎት ያስፈልጋል። ከፍተኛ ልመና እግዚአብሔርን ያስፈልጋል። ይሄ ነገር መቋረጥ ስላለበት በጣም ብዙ እቅድና ሐሳብ ያላቸው ነገር አለና እግዚአብሔር እንዲመታልን ቀድሞ እኛም እንድናሳስበው ስለ እናትህ ስለ ወላዲተ አምላክ ብለን ስለ አያቶች ስለ ቅድስት ያቄብ ስለ ቅድስት ሐና ብለን ልንማጸነው ይገባልና ከዚህ ቀደምም ተናግሬ ነበረ። ልጅ መውለድ እንደ ብርቅ የሚታይበትም ጊዜ ይመጣል። ያንን ጊዜም እያቀረቡት እንደሆነና ያንን ደግሞ እንዴት መምታት አለብን፣ እንዴት ማፍረስ አለብን። አንድ እናት ተሰቃይታ ወልዳ እንደገና ህይወቷን በሙሉ ስታለቅስ እንድትኖር የሚደረጉም ነገሮች አሉና ይህንን ነቅተን በጸሎት እንድንጠይቅ ሁልጊዜ የጸሎት ውሃ ማዘጋጀት እንዳለብን ቅዱስ ገብርኤል በብርሃነ መስቀልህ ባርክልን እግዝእትነ ማርያም ወላዲተ አምላክ ፍበይበት ብለን የጸሎት ውሃ ከቤት እንዳይጠፋ ቤት እንዲረጭ የታወቀ ነው። ለጾሙ ስንወጥን እስክንፈጽም ድረስ እናስቀምጣለን። የጸሎት ውሃ እንዲባረክልን እሱንም እነዚህ ልጆቻችን ማጠጣት እንዳልኩት ሆዳቸውን እና ወገባቸው ላይ እምነት በትንሽ በጸሎት ውሃ እምነቱ ላይ ጠብ አድርጎ ሆድ መቀባት ወገብ መቀባት። አሁን እንደዚህ ስታደርጓቸው ልጆች ያለ እድሜያቸው ወገቤን የማለት ሆዴን መቆም አቃተኝ መቀመጥ አቃተኝ እኛ በእድሜ ሄድ ብለን ያልነው ስለ ወገብ የምንጮኸው ልጆቻችን ላይ ደግሞ የወገብ ጩኸት እንሰማለን። ወገቤን አመመኝ፣ መገጣጠሚያዬን መቆም አቃተኝ፣ ይደክመኛል፣ ወዘተ ይሰለቸኛል፣ እንቅልፍ ተኛ ይለኛል፣ ስራ አይለኝም፣ ይመረኛል፣ ያስጠላኛል። በጣም በተለያዩ ነገሮች ናቸው የምንሰማውና ከልጅነት ጀምሮ አብሮ እንዳያድግ ይህንን ትእዛዝ በተለይ ልክ የስቅለት ሳምንት ከመድረሱ በፊት ከአንድ ሳምንት በፊት ይህንን ትእዛዝ ህፃናት ከስንት ዓመት እድሜ ለሚለው ያው ክትባት ወስደዋል የምንላቸው ህፃናቶች አሉ። በተለይ በዚህ ባለፈው 3 ዓመት ለየት ያሉ ክትባቶች ናቸው ያሉትና ሆድ እና ወገብ ተረከዝ ላይ እንዲታሹ የማጥንቱን እምነት እንዳለ ትንሽ የጸሎት ውሃ ጠብ አድርጋችሁበት ሆድንና ወገብን እንድትቀቧቸው እና ተረከዝን እንድታደርጉላቸው ካለፈው 3 ዓመት ጀምሮ እስከ አሁን 7 ዓመት እድሜ ድረስ ያሉ ልጆች ወይ 8 ዓመት እድሜ ያሉ ልጆች ላይ
የተደረገ ነገሮች አሉና እነዚህን ነገር ማድረግ ያስፈልጋል። እና ምንድነው አሁን በአሁን ሰዓት የሚቀርቡ ምግቦች ራሱ ከዚህ መርፌ ጋር አብሮ የሚሄዱ ናቸው። ያው ገበያ ወተን የምንገዛቸው ነገሮች ማለቴ ነው። ይሄንን እነሱ የወሰዱት ክትባት ተብሎ የተሰጣቸው በአፋቸው እንዲጠጡ የተደረጉት ነገር የረጅም እቅድ ስራ ያለው ነውና እናንተ ደግሞ እንደ እናት ልትለምኑ ፈጣሪን ዘር እንዳይተኩ ተስፋ እንዲቆርጡ እንዳልኩት ሮቦት የሆነ ትውልድ መፍጠር እግዚአብሔርን የማያውቅ ትውልድ መፍጠር ከእግዚአብሔር ጋር የተጣላ ትውልድ መፍጠር ነው እቅዱና በዚህ በመርፌ የሚሰሩት ማዘንዘዝ ማሰላቸት ወገብ ህመም ያለ እድሜያቸው ወገቤን አመመኝ ሆዴን አመመኝ መገጣጠሚያዬን አመመኝ መቆም አልችልም እንቅልፍ ይለኛል ሰለቸኛል ወዘተ እንደዚህ አይነት ቃላቶች ይወጣሉና በርቷን የጾሙ ሲገባ አንስቶ ለ42 ቀን የጸሎት ውሃ ይቀመጣል። እሱን በተደጋጋሚ ከስቅለት ሳምንት በፊት እንድትጠቀሙት ከዛ በኋላ ደግሞ ከጾሙም በኋላ ከዳግማ ትንሣኤ በኋላም እንደዚሁ ልጆቹን በትንሽ ማጠጣት መቀባት ጠዋት ላይ መለመድ ያለበት ነገር ማለት ነው። በየቀኑ ሳይሆን በሳምንት 2 እንደዚህ ያደረጋችሁ መልመድ አለባችሁና ያው አሁን ለዓመቱ ዘቢብ እናስባርካለን ጧፍ እናስባርካለን ዕጣን እናስባርካለን። ስለዚህ የምታደርጉት ዕጣን የጧፍን በጸሎት ቦታ ላይ የምትለኩሱትን እሱንም እንደ እምነት ተጠቅመን ለልጆቹ መጠቀም ይቻላል። ልጆችን የምትሰጧቸውም ውሃ ሁልጊዜ ከጸሎት ውሃ ጋር እየተቀላቀለ ቅዱስ ገብርኤል በብርሃነ መስቀል ባርከው መብርሃነ ፍበይበት እያላችሁ በጣም ጥንቃቄ ይፈልጋል። በውሃው ላይም በራሱ ብዙ አይነት ነገር ነው እየተካሄደ ያለውና ህዝቡን ከእግዚአብሔር ገንጥሎ ማውጣት ሩጫ ላይ ያለውና እግዚአብሔር እንዲፈጥንልን እግዚአብሔር ክፉ ስራቸውን እንዲያቋርጥልን አጥብቀን ልንጠይቅ ይገባል። እንግዲህ እንዳልኩት ከህፃንነት ጀምሮ ደግሞ የማህፀን ካንሰር ተብሎ በስንት እድሜ ደግሞ ማህፀናቸው መታየት አለበት እየተባለ የሚባለው ነገር ከዚህ ቀደም ተናግሬያለሁ። አንድ ሴት ልጅ 13 ዓመቷ ላይ የወር አበባ ቢመጣ ነው መሆን ያለበት። ከዛ በኋላ ቢዘገይ ምንም ችግር የለም። ከዛ በፊት ግን ባይመጣ አጥብቀን መለመን አለብን ብያለሁና ይሄ የነሱ የውስጥ ሴራ በልጆቻችን ላይ የሚለማመዱትም ነገር ስላለ ይሄንን ነገር መፍረስ አለበት። ስለዚህ ማራገፍ አሁን ትእዛዝ በምትቀቡበት ሰዓት ሆድና ወገብ በሚቀባበት ሰዓት በሴት ልጆቻችን ላይ የተለያዩ ነገሮች በሽንት ቤት ሲገቡ የምናየው ምልክቶች ይኖራሉና ምንም መደናገጥ አያስፈልግም። ከደም ጋር የተቀላቀለ መጥፎ ጠረን ያለው እንደዚህ አይነት ነገሮች ሲታጠቡ ስትቀቧቸው ሆዳቸውና ወገባቸውን ይሄ ነገር አለና ይሄ ውስጥ ያለ ነገር ለወደፊት ማህፀን የሚደፍን ልጅ እንዳይዝ የሚደረጉ ናቸውና በኖርማል ዝም ብሎ ውሃ ይታጠብና ከዛ በኋላ በንጹህ በጸሎት ውሃ ደግሞ እንዲፈስላቸው ማድረግ እነዚህን ነገር ስታዩ ማለት ነው። እንዳልኩት ይሄንን ትእዛዝ በሳምንት 2ቴም ከጾሙ ከተፈታም በኋላ እንደዚህ ምልክቱን ለምታዩ ሰዎች ማድረግ አለባችሁና መገጣጠሚያዎች ልጆቹ መገጣጠሚያቸው ላይ እንደዚሁ ሆዳቸው ላይና ወገባቸው ላይ የምትቀቡትን እምነት እንደዚሁ እጃቸው ላይም ታረጋላችሁ። ይሄ ጾም እግዚአብሔር እንዲያጋልጥ እንዲይዝልን በልጆቻችን ላይ የታሰበው የክፉ አሰራር ስራ ሁሉ እንዲመታ መጠየቅና መለመን አለብን አጥብቀን ማለት ነው። የሚሰጠንን ትእዛዝ በትክክሉ መፈጸም የበረከት ጥምቀታችሁን አስታውሳችሁ ለልጆቹም ማድረግ መዘንጋት የለበትም። የበረከት ጥምቀት ለተሰንበት ላይ ከዋለ ዝም ብሎ ጸሎት ውሃ አፍሰን ፊታችንን ጠርገንና ጭንቅላታችን ላይ አፍሰን ማለፍ አለብን እንጂ በሰንበት ምድር ጥምቀት የለም
ለየት ያለ ትእዛዝ ካልኖረ በስተቀር ማለት ነው። እና አንዳንድ ሰዎች ደግሞ ጊዜያዊ መድኃኒት ተብሎ የተሰጣችሁ ሰዎች ጸሎት ቦታ ላይ ያስቀመጣችሁ የሚታዘዝላችሁን መድኃኒት ጸሎት ቦታ ላይ ያስቀምጡት። አንሽልን በሏት። ብዙ ተአምር ነው የምታሳየው። ከዚህ ቀደም እንደዚህ መድኃኒት ታዘዝላት ሴት እህት ጸሎት ቦታ ላይ ያስቀምጣው ባንዴ ነው አበላሽታ ያሳየቻትና እውነት ምንድነው ስራው? ምንድነው እየታሰበ ያለው ነገር? በዚህ በኑሮ መጨናነቅ ያሳዩናል። በዚህ የተለያየ ነገር አይምሯችን ሊጠልፈን የሚችል ነገር ያደርጋሉ። ሌላ ደግሞ ውስጥ ለውስጥ ደግሞ የሚካሄዱ ነገሮች አሉና በዚህ በጾም ለኛ ይሄንን የገለጸ ለሌላውም ደግሞ እግዚአብሔር አምላክ እንዲደርስ ጥሩ ዜጋ እንዳይኖር የሚያስተውል ትውልድ እንዳይኖር ነው የሚደረገውና እኛ ደግሞ ላይት አምላክን ይዘናል። ትእዛዛችንን በትክክል እየፈጸምን የበረከት ጥምቀት ለልጆቻችን ለኛም እያደረግን እያራገፍን እያመሰገንን መሬት ላይም እየተኛን እንግዲህ የታወቀ ነው ይሄ ጾም በደንብ ትኩረት የሚፈልግ ቤተሰብ እንዲባረክ የቤተሰቦቻችንን ያለብን ልዩነት የልጃችን አስተዳደግን መንገድ የጠፋን ሁሉ እግዚአብሔር መንፈስ ቅዱስ እንዲመራን እናቱን ወላዲተ አምላክ እንድንለምናት እንዴት አድርጌ ላሳድግ እንዴት አድርጌ አልችልበትም ብሎ አምላክን መጠየቅ እንድትመራን ያስተዳደጉን መንገድ እንድትመራን ሁሉ መጠየቅ እንችላለን እና ብዙዎች በሱስ የተያዙ ህፃናትን ደግሞ እግዚአብሔር ከዚህ እንዲያላቅቅልን እዚህ በተለይ ጫት በጣም ትውልድን እየመረዘ እያጠፋ ሙሉ ቤተሰብ በጫት የሚኖሩ ንግዳቸው ጫት የሚበሉት ጫት ቤታቸው ሁሉ የጨለመ ብዙዎቹን ያየሁትን በእውነት ከተወሰነ ጊዜ በኋላ ጫት መቃም በኋላ ወደ እብደት የሚመጡ በጣም ብዙ እንዳሉ ተነግሮናል አይተናልም እና ይሄንን ነገር ትውልዱ እንዲነቃና ወደ እግዚአብሔር እንዲመጣ የክፉ ልጆች ስራቸውን ሁሉ ቀድሞ እንዲመታ ማድረግ ነው። እንግዲህ እናንተ ደግሞ እስቲ ስለዚህም ልንጸልይ የሚገባል ይሄንም ልናስብ ይገባል የሚለው እንዳይዘነጋ እንግዲህ ስግደት 42 እንሰግዳለን። ወላዲተ አምላክን መማጸን አለብን። በመሐልም ደግሞ ሌላም ትእዛዝ ካለኝ ይሰጣለሁ። እንግዲህ ባህር ሐሳብም ጾምም ተመሳሳይ ጊዜ ነው የገባው። እንግዲህ እኛም ደግሞ አጥብቀን በጸሎት በምን እንጾም ነው የሚባለው? ወይ ተልባ ወይ አብሽ ወይ በሶ ወይ ደግሞ ቀለል ያለ ሶፍ ውሃም ሊሆን ይችላል። በዛ ቆሎ ሲባል የገብስ ቆሎ ተደርጎ እኛችን ምድር ትተናት ለምን ሄደው እነዚህ ህፃናት ደግሞ እኛ ቆመን የልጆቻችንን ስቃይ ሊያሳዩን የሚቸኩሉ አሉና ያንን እግዚአብሔር እንዲፈታልን ያንን እንዲያስተካክልልን በጸሎት በርትተን እንጾመው። እንግዲህ እግዚአብሔር በሰላም እንድንወጥና በሰላም እንድንፈጽም ይርዳን። እግዚአብሔር ስሙ የተመሰገነ ይሁን። እንግዲህ የምትችሉትን ያህል ስግደትም መጨመር አግባብ ነው ብዬ አምናለሁ። መለመን ስለ እርስ በእርስ ልዩነታችንን አውጥተን የዘረኝነት ከውስጣችን አውጣለን ብለን መለመን፣ ፖለቲካን ከራሳችን ለይተህ አውጣለን ማለት መለመን እንደሚጠበቅብን፣ በአንተ አይን የታዩ የሃይማኖትና የሀገር መሪዎችን አቆምልን ብሎ መጠየቅም ግድ እንደሚል አሳስባለሁ። በዚሁ ፈጽሜያለሁ። አዲስ ነገር ካለም እንደዚሁ አሳውቃለሁ። በርቱ። ያው የጸሎት እንግዲህ ሰዓታት ላይ ሲደርሱ መደዋወልና የጸሎት ሰዓት ላይ መግባት እንዳይረሳ በርቱ። እግዚአብሔር ያክብርልኝ። በዚሁ ፈጽሜያለሁ። እኔንም እናንተንም እግዚአብሔር ጠብቆ ለዚህ ሰዓት ያደረሰን እና በየእግዚአብሔር ቅዱስ ሄኖክ የዘመን አቆጣጠሩን ለ7ኛ ዓመት ያደረሰን አምላክ ይሄንን አቆጣጠር እንድንጠቀም የክፉ አሰራር የክፉ መናፍስትን ስራ ሁሉ አውቀን እንድንለይና ወደሱ እንድንቀርብ የረዳን ይህንን የዘመን አቆጣጠር የሰጠን አምላክ የአብርሃም የይስሐቅ የያዕቆብ አምላክ ክብር ምስጋና ለሱ ይሁን። እግዝእትነ ማርያም ወላዲተ አምላክ ኪዳነ ምሕረት ክብር ለሷ ይሁን። አፈቀረክሙ በርቱ። በድጋሚ እንኳን አደረሰን። አምነን ተቀብለን ይሄን ዘመን አቆጣጠር ለጀመርን ሁሉ ከዓለም ጥግ ድረስ እንግዲህ እንኳን አደረሰን እላለሁኝ። ይሄንንም ደግሞ ተቀብለው ሁሉ የሚኖርበትና ሁሉም ሰላም የሚያገኝበት ያድርግልን።
እግዚአብሔር አምላክ የአቢሲኒያን የታላቋን የጥቁሩን ህዝብ እግዚአብሔር ይጠብቅልን ህዝቡን በምህረት በይቅርታው የሚጎበኝ አምላክ አሁንም ወደሱ እንዳንመጣ የተጋረዱ መጋረጃዎች ሁሉ ይበጠሱ የተዘጉ በሮች ሁሉ ይሰበሩ የተደፈነ ድንጋይ ሁሉ ተፈንቅሎ ይወጣ የሸፈነን አምላክን እንዳና የጋረደን ተራራ ሁሉ ይናድ እግዚአብሔርን የምናይበትን አይን ተገልጦ ብርሃንን እሱን በማመስገን እንድንኖር እግዚአብሔር ይርዳን እናቱ ወላዲተ አምላክ እንዳትለየን በዚህ ጾም ደግሞ ሰማዕቱ ቅዱስ ጊዮርጊስ ነው ብላ ነው የምትለው ኢትዮጵያን ዳር ድንበር ላይ በኃይለኛ ቆሞ የማየው ብለሽ ንገሪያቸው ተብያለሁ ሰማዕቱ ቅዱስ ጊዮርጊስን በኃይለኛው አያዋለው ቅዱስ ሚካኤልንም እንደዚሁ ህዝቡን እየጋረደ ከሚመጣ ነገር ሁሉ እየሸፈነ እንዳይነካ ቅዱስ ሚካኤልም ታዞ ነው ብለሽ በይ ታዞ ነው ቅዱስ ገብርኤልም እንደዚሁ ታዞ ስራ አለው እና የትግራይን ህዝብ አሁንም ለቅሶ በቃን ጦርነት በቃን ያሉትን እግዚአብሔር አምላክ ይስማቸው ማምላክ ወላዲተ አምላክ ተጎብኝልን እውነት ነው ይበቃናል ሐዘን በቃን ለቅሶ በቃን አሁንም እግዚአብሔርን የሚፈራ እግዚአብሔርን የሚያከብር ህዝቡን ሁሉ አቅፎ በህግና በስርዓት የሚያኖር ያምጣልን እግዚአብሔር የተመሰገነ ይሁን እኔንም እናንተንም ጠብቆ እዚያ በቃን አምላክ ክብር ለሱ ይሁን ርትዕት ተዋህዶ ለዘላለም ትኑር ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር ይቆየን ይመሐረነ ወይሳለነ በርትዕት ተዋህዶ ሃይማኖት ያጽናነ ለይኩን ዘኢትዮጵያ